ኢየሱስ ፍጡር ነው ሰው ብቻ ነው እውነት ሐሰተኛ ነብይ ነው አሁን ከይሁዲ ወንድማችን ጋር ከዚህ በኋላ ከኔ ጋር እናወራለን ማለት ነው በመረጃ በእውቀት ላይ በተደገፈ ኮፒ ሊንክ እና ሼር ታብ አድርጉት ወገኖች ኢብራሂስቱን አላገኘሁትም አማርኛ አለ አማርኛውን ተቀበላለህ ቢነበብልህ ትሰማለህ አይደል ተናገራል ትሰማለህ ኢብራሂስቱ እሰማለሁ እኔ አዎ እሰማለሁ ቴንክ ዩ በቃ እትየው አንብቢለት ኢብራሂስቱ አለሽ አይደል ነው ስራ ቦታ ነሽ እርሜ ስራ ነኝ ግን ያው ማንበብ ይችላል እንደምን ሞክር ኢሻያ ፔሬክ ቫቭ 9 ቁጥር 6 በጌታ ስም አነባለሁ ויעף אליי אחד מן השרופים ובידו רצפה במקלחים לקח מעל המזבח ויגע על פי ויאמר אוי לי כי נדהמתי כי איש טמא שפיים אנוכי ובתוך עם טמא שפיים אנוכי יושב כי את המלך יהוה አይደለም 9:6 ነው በደንብ አይተኛ አው እርሚ ቆይ 9:6 ነው በደንብ አይተሻል ሸያው 9:6 ነው አው እርሚ ቴት السوق ششكن أو إرمي أشي قطر سدس أشي إيش تعملي؟ ويت تابلت لا يسلونه إشعياء مونم بدم برجعت أو إشعياء تيت أوكي سدست أوكي أوكي أمست لدنا كي يلد لانو ريدا ترتا أو ليلانت ما تجيب كي يلد يولد لانو بن نتن لانو ותהיה משרה על שכמו ויקרא שמו פלא יועץ גיבור אבי עד שר השלום המשרה הוא לשלום אין קץ על כיסא דוד ועל ממלוכתו להכין עתה ולשרוד במשפט ובצדקה מעתה ועד עולם קנאת יהוה צבאות תעשה זאת דבר שלח אדוני ביעקב ונפל בישראל וידעו העם כולו אפרים וישב שומרון בגאווה ובגדול לבב לאמור ያ በቃ ታንክ ዩ ኦኬ ወንድማችን የተነበበውን ሰምታል አይደል የተነበበው ኢየሱስ የሚል የለም ከዚህ ላይ ካነበበችው ስለ ኢየሱስ የሚጠራ ነገር የለውም እንደማመጥ ቆይ ብራዘርዬ እኔ ኢየሱስ ብሎ የሚል አለ አልኩኝ እኔ ይሄ ክፍል ኢሻያው ይሄንን ትንቢት የተናገረው ይሄ ኤልጊቦር የተባለው ህፃን ማን ነው የሚወለደው ህፃን የሺዋንቶ አሁን ይሄ መሺህ ይሄ ማን ነው ይሄ የሚወለደው ኢሻያው ይሄን ትንቢት የተናገረለት ሻራሻሎም ነው ያለው ኤልጊቦር ነው ያለው ማን ነው ይሄ እንግዲህ የነቢያትን ትርጉም እንደራሳችሁ ሐሳብ መተርጎም ነው አሁን ማን ነው የተባልከው ማን ነው ያልነ እኔ ተርጉሜ ኢየሱስ ነው አላልኩም እስካሁን ላንተ ለእስራኤላዊ ወንድም የሚመጣው እውነተኛው ነብይ የሚመጣው እውነተኛው ነብይ እሺ እውነተኛው ነብይ ይሄ እውነተኛው ነብይ የሚወለደው ህፃን ኤልጊቦር ነው አይደል እንዳነበበችው ከን ኤልጊቦር ነው አይደል የሚለው እንዳነበበችው እንደሱ ነው እኮ ነብዩ እንዳለው ድምጽን ከፍ አድርገው ኤልጊቦር ነው አይደል ብሎ የሚለው ኤልጊቦር ማለት ግን ኢየሱስ ማለት ኤልጊቦር አድምጠኝ ብራዘር አቸኩል ኢየሱስ ብሎ የሚለውን ስም አትጥራ በቃ አሁን አዲስ ኪዳን ላይ ነው ኢየሱስ ብሎ የሚለው እኔ እናንተ ብሉይ ኪዳን ላይ ቶራና ክትቪም ነቢይም ላይ ነው የምናወራው ማን ነው ይሄ መሲህ ነው እያልኩ ያለሁት ኢየሱስ ላይ መሆኑን በኋላ ወይ ታረጋግጣለህ ካላረጋግጥክም ትተዋለህ አሁን የተጠየቀው ይሄ የሚወለደው ህፃን ኢሻያው የተናገረው ኤልጊቦር ነው ያለው ሻራሻሎም ነው ያለው ይሄ ህፃን ማን ነው
በመጀመሪያ እስራኤላውያን በሕገ ኦሪቱ ነው እንጂ የሚገዙት የሚታዘዙት ሕገ ኦሪቱ ታዲያ ይሄ ሕገ ኦሪት አይደለም እንዴ? አንዱ ከነቢያት መጽሐፍ ታዲያ ነቢያትን አታምንም? ኢሳይያስ አታምነው? ማለት ቢታመንበትም ነቢያት ማለት ኢሳይያስ አታምነው? ነቢያት እስራኤላውያን ሊመራ አይታምነው ወይ ወንድሜ? ነገደ እስራኤል እኮ የሚታመንበት እንደ ትርጉሙ ነው ብያለሁ። እንደ ኢሳይያው የያዌ ነብይ ነው አይደለም? ኢሳይያስ ነብይ ነው እኮ የእግዚአብሔር ነብይ ነው አይደል? የእግዚአብሔር ነብይ ነው። ታምነዋለህ በኢሳይያስ በኩል እግዚአብሔር እንደተናገረ? እናምናለን። እንደ ትርጉሙ ነው ግን ትርጉሙን አንተ ተርጉሙ። አሁን ትርጉሙን አንተ ተርጉሙ። እንደ ትርጉሙ አይደለም። እኔ አልተረጉምልን። እኔ አነበብኩኝ ጠይቃለሁ ማለት ነው። ከኤርሚያው ጠይቃለሁ፣ ከሌሎችም ነቢያት ጠይቃለሁ፣ ከሞሼም ጠይቃለሁ። ለምን ሕገ ኦሪት ገላይ አንገባ? ለምን ይሄ ሕገ ኦሪት አይደለም? ይሄ እገባለሁ። አድምጠኝ። እኔ ስለ ታቦት አንተን አልጠይኩም። እኔም ጠይቃ አንተን ስለ እስራኤል መሲህ ነው። የእስራኤል መሲህ አምላክ አይደለም ብለኸኛል። አሁን ይተካሉት ኤልጊቦር ነው ብሎ ያለው ኤልጊቦር ማለት ምን ማለት ነው? ወንድማችን ይኸውላችሁ አሁን የትምህርቱ ምን ማለት ነገደ እስራኤል ፕሊስ የትምህርቱ አጀንዳ ምንድነው ነው? ታቦቱ ስለ እስራኤል አምላክ ስለ እግዚአብሔር ነው የምጠይቅህ። ኤልጊቦር ማለት ምን ማለት ነው? ኢሳይያው የተናገረው አንተ ታቦቱ አይመለከትም። በቃ ታቦቱ ኢትዮጵያ ውስጥ የለም እኛም የለም ነው ብለን የምናምነው። ኤልጊቦር ማለት እናንተ እጅ ላይ ነው። ዕብራይስጡ ትርጉም ኤልጊቦር ማለት ኤል እግዚአብሔር ነው። ጊቦር ማለት የእግዚአብሔር ጀግና ማለት ነው እንደማለት ነው ትርጉሙ ማለት ነው። የእግዚአብሔር ጀግና ማለት ነው። ጊቦር ማለት ጀግና ማለት ነው። ጊቦር ኤል እግዚአብሔር ነው እኮ። ኤል እግዚአብሔር ከሆነ ምንድነው የሚለው? ይሄ ሕፃን የእግዚአብሔር ጀግና ነው ወይስ እግዚአብሔር ጀግናው እግዚአብሔር ማለት ነው? መልእክተኛ ይልም እኮ ኤልጊቦር የተጠየቀው መልስልኝ እባክህ። በራስ መጽሐፍት በራስ ነብይ ማፈር የለብህም። ነብዩ በእርግጥ ያንተ ብቻ አይደለም የኛም ነው። መጽሐፉም ያንተ ብቻ አይደለም የኛም ነው። ግን ነቢያት ሁሉም ናቸው። ነቢያት ሁሉም ናቸው። የትርጉም ስህተት ካልሆነ በቀር የትርጉም ስህተት አሁን አንተና የትርጉም ስህተት እየተረጎምክ ያለው ኤልጊቦር ማለት ሊቃውንቱ ምን ብለው ነው የሚተረጉሙት? ትርጉሙ ነው ብሎ የሚለው ቀጥታ ትርጉሙ ምን ማለት ነው? ይሄ ትርጉም ከታቦተ ጽዮን ጋር ምን ግንኙነት ማለት ነው? እኔ ስለ ታቦት አልጠይኩም። ታቦቱን እርሳው። ኢትዮጵያ ኦርቶዶክስም የለተም፣ ኢትዮጵያ ውስጥም የለም፣ እስራኤልም የለም፣ ማንም የለው። እርሳው። ስለ ታቦት እርሳው። ምነው ታቦቱ ጋር ፍቅር ያዘ? ታቦቱ እስራኤልም የለም፣ ለዘላለምም አይኖርም፣ ኢትዮጵያ ውስጥም የለም፣ የትም ሀገር ላይ የለም። እርሳው። እሱን አንተን የምጠይቀህ እንደ አንድ ይሁዲ እስራኤላዊ ወንድም የምጠይቀህ የእስራኤል ነብይ የእስራኤል መሲህ የሚመጣው ነቢያት የተናገሩለት መሲህ እሱ ማን ነው ብለው ነው ያሉት? ፍጡር ብቻ ነው ያሉት ወይስ አምላክ ብቻ ነው ያሉት ነው ብሎ የሚል ነው የምጠይቀው። ከኢሳይያው ልጠይቀህ፣ ኤርሚያውም ላይ እንሄዳለን፣ ሚክያስም ላይ እንሄዳለን፣ ዘካርያስም ላይ እንሄዳለን፣ ዳዊትም ላይ እንሄዳለን ማለት ነው። አንተ ፍጡር ነው ብለህ የሽዋ ማለት ኢየሱስ ክርስቶስ ፍጡር ነው ያልከው። ኦኬ ዶንት ወሪ። እኔ አሁን የምጠይቀህ ነቢያት ይመጣል ብለው ስለ እስራኤል መሲህ የተናገሩት እሱ ማን ነው ብዬ ምዕራፍ 9 ቁጥር 6 ላይ አሁን የተነበበው ላይ ነቢያት እንደ ይሁዳውያን ኤልጊቦር ወንድሜ ኤልጊቦር ማለት ምን ማለት? ኤልጊቦር ማለት ምን ማለት ነው ያልከኝ? እውነተኛ ነብይ ብሎ ተብሎ የሚታመነው እንደ እስራኤላውያን እንደ ይሁዳውያን እውነተኛው ነብዩ ሙሴ ነው። አድመጣይ ኢሳይያስ እውነተኛ ነብይ አይደለም እያልከኝ ነው? እንዳተረጓጎም ነው ብያለሁ። እንዳተረጓጎም አንተ ተርጉመህ ንገረኝ። ኢሳይያስ እውነተኛ ነብይ አይደለም? አባልሷ እህታችን የተረጎመችው ኤልጊቦር ምንም አልተረጎመችም፣ ቀጥታ ነው ያነበበችው። ኢሳይያው እውነተኛ ነብይ ነው አይደለም? እንደ ሞሼ አታውቀውም። በቃ ቶ ዝለለው ብራዘርዬ፣ ቶ ለምን ትቸገራለህ? ትልቁ ችግራችሁ የእስራኤላውያን መጽሐፉና የመጽሐፉ ባለቤቶች ሆናችሁ መጽሐፉን ግን አታነብም። አየህ ኢሳይያውን ይሄን ክፍል ዛሬ ነው አንተ ጠቅሰህ ያየኸው። ግን ኤልጊቦር ማለት የእግዚአብሔር ጀግና ነው አይደል ያልከው? ኃያል አምላክ ማለት ነው። ስለዚህ ያ የሚወለደው ሕፃን ማን ነው እያለ ነው ኢሳይያው? ኃያል አምላክ ነው ማለት ነው። ኃያል አምላክ ተብሎ የተጠራ ከእስራኤል ነው ከይሁዳ ነገስታት መካከል ልታሳየኝ ትችላለህ? ከዳዊት ቤት ወይ ደግሞ ከሰሜኑ እስራኤል፣ በዚያን ዘመን እስራኤል ለሁለት በተከፈለበት ዘመን
ከነገስታቱ ከእስራኤል ነገስታት ከኢዮርብዓም ጀምረህ ወይ ደግሞ ከሰለሞን ጀምረህ እስከ ዘመነ ሴዴቅያስ ባቢሎናውያን እስከመጡበት ዘመን ድረስ በይሁዳ ላይ የነገሱ ነገስታት ኃያል አምላክ ተብለው የተጠሩ ነገስታት አሉ? አታውቀውም? መጽሐፍ ቅዱስን አንብቦ እንደመየሽ ኃያል አምላክ ይሄ ዝሮ የወንጌል ስብከት አይ ምን የወንጌል ስብከት? ይሄው የወንጌሉን ስብከት እኮ ኢሳይያው ነው የሚናገረው። ኢሳይያው ወንጌሉን እየሰበከ ነው። እናንተ ግን አላስተዋላችሁም። አላስተዋላችሁም። ለማስተዋልም አትፈልግም። መጽሐፉን ይዘው የሚወለደው መሲሁ ኃያል አምላክ ነው፣ ኤል ጊቦር ነው ይላል። ሻራ ሻሎም ነው ይላል። የሰላም ሚኒስተር የሰላም አለቃ ነው ይላል። የሰላም ሚኒስተርና የሰላም አለቃ የሆነ ሰው አለ እንዴ? ፍጡር አለ እንዴ? እሱ ማለት የሽዋሁ አዶን ነው። አታውቀውም? መጽሐፉን አታውቀውም? አሁን ከዚህ ያለፈን ብጠይቅህ ከኢሳይያው አልፌ ኤርሚያው ጋር ብጠይቅህ ዘካርያስ ጋር ብጠይቅህ መሲሁ አምላክ እንደሆነ የሰማይ የምድር ፈጣሪ ራሱ የአብርሃም አምላክ ያህዌ መሆኑን የተናገሩት የብሉይ ኪዳን ነቢያት ናቸው። ተዋቸው እነ ጳውሎስን እነ ጴጥሮስ እና ዮሐንስ የተባሉትን ተዋቸው። የአዲስ ኪዳን ጌታችን የይሽዋ ደቀ መዛሙርት ናቸው። እነሱን ተዋቸው፣ እርሳቸው ለጊዜው ግድ የለም። የብሉይ ኪዳን ነቢያት ምን ብለው ተናገሩ? ቶራና ክቱቪም ነቢይም አምናለሁ ብለህ ትላለህ፣ ግን ሞሼ ብቻ ነው እውነተኛ ነቢይ ብለህ ትላለህ። ማን ነው ያለው? ኢሳይያው ነቢይ አይደለም? ኤርሚያው ነቢይ አይደለም? ኤልያው ሰው ነው። ኤልያው ነቢይ አድመጣይ ሰለሞት አይደለም የሚጠይቁ ሰለሞት አይደለም የሚጠይቁ አድመጣይ ሰለሞት አይደለም የሚጠይቁ ኤልያው ነቢይ ነው ነቢይ አይደለም? ኤልያው እኮ ኤልያው ነቢይ ነገደ እስራኤል ኤልያው ነቢይ አድመጣይ ኤልያው ነቢይ የለንም ፍጹም እምነት። ለዚህ እኮ ነው ችግራችሁ ነው ወንድሜ። የእስራኤል ትልቁ ችግር ከጥንት ጀምሮ መጽሐፍትን ብታገላብጥ አባቶቻችሁም ላይ የተገኘው በደል ይሄንን ነው። የተነሱ አድመጣኝ በደል ስለሌለባችሁ ነው እግዚአብሔር ከምድራችሁ ለስንት ዓመት እስራኤላውያን በረከት እንጂ በደል የለም ብራዘር። ለዚህ ነው በየሰው ሀገር ስትሰደቡ ቡዳ ቀጥቃጭ እየተባልክ ስትባል የነበረው። ለምን ተበተናችሁ ከምድራችሁ? ለምን ተበተናችሁ ከምድራችሁ? በደል ከሌለባችሁ የእስራኤል አምላክ እንዴት በተናችሁ? በደል የለብንም ትላለህ ንስሐ ከመግባት ይልቅ። የእግዚአብሔርን ነብይ አድመጠኝ። ኤልያው ነብይ ነው ነብይ አይደለም? ታውቀዋለህ? ኤልያው ነብይ አስገድዶ ኢየሱስን በቃ ስለ ኢየሱስ አልጠየኩም። ለምን ኢየሱስ ትላለህ? ስለ ኢየሱስ አላወራሁም። ምን የማወራህ በብሉይ ኪዳን ነቢያት ስለ መሲሁ ምን ብለው ተናገሩ? ኤልያው ነብይን ታውቀዋለህ? ታውቀዋለህ ወንድሜ? መልካም ቀን በቃ የለም በቃ ነገደ እስራኤል ሳይወጣ ታዩ አንድ ነገር እናገር ገና ቆይ ስመሰየንዬ ይኸውልህ ኤልያው ነብይ አንተ ለዓለምናገር ፈልግ እንጂ ነብይ ነው። ኢሳይያው ነብይ ነው። ኤርሚያው ነብይ ነው። ሞሼ ነብይ ነው። ሌሎችም ነቢያት ናቸው። እነዚህ የያህዌ የእስራኤል አምላክ እግዚአብሔር ቀጥታ የተናገረባቸው ነቢያት ናቸው። እነዚህን አላምንም ብለህ አንተ እውነተኛ አትሆንም። አንተ ሐሰተኛ ነህ፣ ኢሳይያው ግን እውነተኛ ነው። አንተና እስራኤል ሐሰተኞች ናችሁ። ኤርሚያው፣ ሞሼ፣ ሌሎቹ ኤልያው ነብይ እውነተኞች ነቢያት ናቸው። በእነዚህ በኩል ጌታ ምን አለ? የእስራኤል አምላክ ምን አለ? የሚወለደው መሲህ ምንድነው አለ? ፍጡር ነው ብቻ አለ? አላለም። እኔ አሁን አንድ ጥያቄ ልጠይቅህ እስቲ ከመለስክልኝ። ማይክን ክፈትና ወንድምዬ ሌላው ጋር ሳትሄድ ስብከት ነው የምን ስብከት? አድመጠኝ። እኔ ስብከትማ በሰብክ እዚህ አትቀመጥም። ምናልባትም ልትቀመጥ ትችላለህ፣ አትቀመጥ ትችላለህ። ስብከት አይደለም። ጥያቄ ልጠይቅህ። ኢየሱስ ክርስቶስ ስለሱ ልጠይቅህ። እስራኤላዊ ሰው ነው አይደለ? ይሁዲ ነበር አይደል? አዎ ሰው ነው። እንደ ሰው ሞቷል። አዎ ሰው ነው። እንደ ሰው ማን ነው የገደለው? ሮማውያን። ማን ነው ለሮማውያን አሳልፎ የሰጠው? መልሰው ማን ነው አሳልፎ የሰጠው? እንዴት አንድን እስራኤላዊ ሮማውያን ዝም ብለው እንዴት ይገሉታል? ማን ነው አሳልፎ የሰጠው ለሱ? ለነሱ አሳልፎ የሰጠው ማን ነው? የሽዋን አይሁዳዊ ሰው ነው ብለኛል። ልክ ነው፣ እውነት ተናግራል። የይሁዳ ሰው ነው። ልክ ነው። ማን ነው አሳልፎ የሰጠው ለሮማውያን? ቅንብር በዘመኑ ስልጣን ላይ ቅንብር። አንተ የእናንተን ታሪክ ንገረኝ። ማን ነው ለሮማውያን አሳልፎ የሰጠው?
አንተ ማን ነው አሳልፎ ሰጠው ለምታ ራስ ተናገር ማን ነው እንዴ ወገኔ ነው ዘሬ ነው ትለይለ እንዴ ይሁዳ ሰው ነው ብለህ የለ ተናገር ማን ነው አሳልፎ ለሮማውያን አሳልፎ የሰጠው አሳልፎ የሰጡት ይሁዳውያን ናቸው የሚል ትርጉም እንደሰጣችሁት የሰጠው እኔ አይደለም ያልኩ አንተ ማን ነው የሰጠው ነው ብለህ የምትለው ይሁዳውያን አሳልፎ ሰጡት የሚል ትርጉም አለ አልጠየቅኩም እኔ ማን ነው የሰጠው አሳልፎ የሰጠው ማን ነው ማንንም ይስጠው ከይሁዳውያን በደል የለም ኦኬ እስራኤል ነች አሳልፎ የሰጠው ያነበዋል ግን ያውቀዋል መጽሐፍ ቅዱስን አያውቀውም ግን እውነቱን ልንገርህ እሺ አሳልፋ የሰጠችው እስራኤል ናት በዘመኑ የነበሩ ፈሪሳውያንና ሰዱቃውያን አድመጣኝ እኔ ልናገራት ጠየቅኩ አልመለስክም ማለት እኔ ልናገር እውነቱን ኦኬ አሳልፋ የሰጡት ማን እንደሆነ ልንገርህ እሺ ኦኬ መጽሐፍ ቅዱስ ብታቅኖሮ ብሉይ ኪዳን አሁን ከአዲስ ኪዳን አልጠቅስልህም አንድም ለምን አዲስ ኪዳንን ስለማልቀበለው አይደለም ብሉይ ኪዳን ቶራና ክትቪም ነብይም ብታምን ኖሮ አሁን ከነቢያት መጽሐፍ ጠቅስልህ ነበር አሳልፎ የሰጡት ለምሳሌ እንደ ሚክያስ መጽሐፍ ምዕራፍ 5 ላይ ማለት ነው የእስራኤልን ፈራጅ ጉንጩን በበትሩ ይመቱታል ይላል ወይ የምለው አድመጠኝ ጠየቅኩ አይደለ ሚዩት አድርጌያለሁ ጠየቅኩ አይደል አልመለስክልኝም አታውቀውም አዲስ ኪዳንም አታውቀውም ብሉይ ኪዳንም አታውቀውም አዲስ ኪዳንም እንደው ቢያንስ እንኳን አውቀህ ኢየሱስ ክርስቶስ ፍጡር ነው ወንድሜ ለምንድን ነው እኮ የሰጡበትን תן לו לדבר אתה מתפרץ בין הדברים שלו אתה פה בשביל להשיב לשאלות אז תנהל איתו שיח נורמלי תודה תדבר እሺ አንደኛ የብሉይ ኪዳን መጽሐፍ ኢሳይያው የእግዚአብሔር ነብይ መሆኑን ተጠራጠራለህ ትልቁ ችግራችሁ ይሄ ነው 5 መጽሐፍ ብቻ ነው ጌታ የሰጠን ብላችሁ ትላላችሁ ቶራን ብቻ ነው የምትቀበሉት ክትቪምና ነብይም ታዲያ ማን ነው መሐመድ ነው እንደ ጻፈው ኢሳይያው የያህዌ ነብይ አይደለም ነኤርሚያው ከሞሼ የተነዩ ያነሱ ነብይ ናቸው እነሱ አይደሉም ከሞሼ በምንም አያንሱም በምንም አይበልጡም ሞሼም ከነሱ በምንም አይበልጥም በምንም አያንስም ግን አየ በነቢያትና በነቢያት መካከል ታበላልጣለህ ነቢያት ስለ እስራኤል መሺ የተናገሩትን ትንቢት አታውቅም ለምን ስላላነበብከው ወንድሜ ማለት ነው ስለዚህ ምጋብዝህ መጽሐፍ ቅዱስን ለማንበብ ጨክን አዲስ ኪዳን መጽሐፍትን ተው ክርስቲያኖች ይቀበሉታል ብለህ ምትለው እሱን ተውና ከዘፍጥረት እስከ ከበረሺት እስከ ሚልኪያስ ድረስ አንብብ ስታነብ በጥንቃቄ የእስራኤል አምላክ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር አይኖችን እንዲከፍት ከህጉ ታምራትን እንድታይ የቃሉን እውነት የቃሉን ፍቺ እንዲያበራልህ አንብብ ጸልይ የኛ መሺህ መቼ ነው የሚመጣው በለሲ ጌታን ጠይቀው የናንተ መሺህ መቼ እንደሚመጣ አይታወቅም አታውቁትም ይመጣል ተላላችሁ መቼ እንደሚመጣ አታውቁትም እንዴት እግዚአብሔር እስራኤል እግዚአብሔር የእስራኤል አምላክ ተብሎ እስራኤል የእግዚአብሔር ህዝብ ተብሎ ተጠርቶ መሺህ እንኳን መቼ እንደሚመጣ ማንንም ማያቀም ነው የምትሉት ማንንም ግማሹ ከነገደ ይሁዳ ነው የሚመጣው ብሎ ይላል መጽሐፍ ጠቅሶ ግማሹ ደግሞ ከነገደ ዳን ነው የሚመጣው ብሎ ይላል የቱ ጋር ነው ከነገደ ዳን መሺህ ይመጣል ብሎ የብሉይ ኪዳን ነቢያት የተናገሩት ማን ነው የሚያሳየኝ ቷል ብላችሁ የተቀበላችሁት እንዳላዳናችሁ አንተ ምትጮህ አድመጠኝ አንተ ምትጮህ ስትጠየቅ ስለ መጽሐፍ ስትጠየቅ ዋይ ትላለህ አሁን መጽሐፉን አንብብ እሺ ከሰማኝ ወንድሜ ሌላ ትርፍ ነገር አልነጋገርም መጽሐፍ ቅዱስን አንብብ መጽሐፍ ቅዱስን አንብብ ቶራን አንብብ አንድ ቀን ቁጭ ብለህ አንብበው አታውቅም ቶራን ክትቪም አንድ ቀን ቁጭ ብለህ አንብበው አታውቅም ለዚህ ነው ዝም ብሎ በተባራሪ ብቻ የምትሰሙት ማለት ነው እንዴት ያ እግዚአብሔር ህዝብ ተብለህ ተጠርተህ እንዴት መጽሐፍ ቅዱስ አታነብ አንብብ ስታነብ እውነተኛው የእስራኤል መሺህ መቼ እንደሚመጣ ነቢያት የተናገሩት አሁን ዳንኤል ጋር ወስጄ ብጠይቅህ አታውቀውም የ69 ሱባኤውን ብጠይቅህ አታውቀውም ያ ሱባኤ ተፈጽሟል አልተፈጸመም አታውቀውም የኢየሩሳሌም ቅጥር መሰራት መቼ እንደተጀመረ መቼ እንደተሰራ ቤተ መቅደሱ ሁለተኛው ቤተ መቅደስ መቼ እንደተሰራ አታውቀውም ከባቢሎን ምርኮ የተመለሱበትን በነዘሩባቤል በነነህሚያ ቅጥሩ የተሰራበትን ዘመን አታውቀውም ይሄንን ስታውቅ ግን መሺሁ የተወለደበትንና እንደዚሁም የሞተበትን ዘመን ዳንኤልም ሌሎችም ነቢያት ይነግሩሃል ማለት ነው ስለዚህ ያንን ኦኬ ባይ አይ ላቭ ዩ ዌልካም ኦኬ የብሉይ ኪዳን ነቢያት የተናገሩት ብራዘር የተናገሩት የእስራኤል ቅጥር መቼ ነው የተሰራው ኢየሩሳሌም መቼ ነው የተገነባችው መልሳ
ከባቢሎን ምርኮ መቼ ነው የተመለሱት? ሁለተኛው ቤተ መቅደስ መቼ ነው የተሰራው? ሁለተኛው ቤተ መቅደስ ከተሰራ በኋላ መሺህ ይገደላል ይላል ዳንኤል። የት እንደብቀው? የት እንጣለው? እስራኤል አላምንም ብሎ ከዳንኤል ጋር ፊት ለፊት አጋፍጣለሁ ማለት ነው። ዳንኤል የያህዌ ነብይ ወይ አገልጋይ አይደለም ብላችሁ ካልካዳችሁት በስተቀር ማለት ነው። ማይ አይ ላቭ ዩ መሺህ ይገደላል ማለት ግን እዛ እግዚአብሔር ይገደላል ማለት እንዳልሆነ መታወቅ አለበት። መሺሁ እግዚአብሔር መሆኑን ስታቅና ማለት መሺሁ እግዚአብሔር መሆኑን የምታቀው አስተውለህ ስትሰማ ነው። ከፈለክ በጥሞና ከሰማህ ልንገርህ ነው። ቶራን ብቻ ገልጬ ለማለት ነውና የነቢያትን የመዝሙራትን መጻሕፍት ኦኬ ገልጬ ላሳየህ፣ ዘመንን ገልጬ ላሳየህ። መሲሁ በመጀመሪያ አምላክ መሆኑን ኤልጊቦር ነው አለ ኢሳይያው። በቃ ኢሳይያው አንድ አሕዛብ ነብይ አይደለም፣ የእስራኤል ነብይ ነው፣ የያህዌ ነብይ ነው፣ አይዋሽም። ኦኬ ኃያል አምላክ ነው አለ መሲሁ የሚወለደው። ኃያል አምላክ ተብሎ የተጠራ ከፍጡር መካከል አንድ ማሳደግ በመሲህና በሚላኩ መሲህና በአምላክ ልዩነት እንዳለ አታውቅም? ኦኬ በሚላኩ መሲያን ማለት ነቢያት በኔሻያው ምን የፈጠረ አምላክ ሰው ልጆችን የፈጠረ አምላክ ጥያቄ ጠይቀኝ አይደል? በሞሼና በአምላክ በያህዌ በኢሳያውና በያህዌ በኤርሚያውና በያህዌ በሌሎቹ ነቢያትና በያህዌ መካከል ልዩነት አለ። እነሱ ፍጡራን ተራ ፍጡራታት ናቸው፣ ግን የእግዚአብሔር ነብይ ናቸው። እሱ ግን አምላክ ነው። በየሽዋሁ አዳውንና በያህዌ መካከል ብለም እንዳትል ራሱ የሽዋ ያህዌ ነው። እና ሞግተኛ አንተ በብሉይ ኪዳን በቶራና በክቱቪም በነቢብ ከፈለክ ራባይ ጥራና አማርኛ ቋንቋ የሚችል እናውራ ማለት ነው በቅንነት ይሄው እናገራለሁ። የሺዋ ኢየሱስ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ያህዌ ነው። ይሄንን በመረጃ ነው ማሳየው። ብሉይ ኪዳን ብቻ አዲስ ኪዳን አንድ ሳልጠቅስ ከቻልክ አንተ ካልቻልክ ሌላ እዚህ አሁን አንድ ሰው እየሰማህ አይደል? አንድ አይሁዳዊ አማርኛ ቋንቋ የሚችል ራባይ ሆነ መጽሐፍትን በሙሉ ብሉይ ኪዳንን የሚያውቅ በተለይ ይምጣና ከኔ ጋር የትኛውም የብሉይ ኪዳን መጽሐፍት ላይ የሚያውቅ ካለ ይምጣና ማውራት እንችላለን። ብራዘር መጽሐፉን ብታነበው ወንድሜ ነገደ እስራኤል መጽሐፉን ብታነበው የእስራኤል መሺህ ራሱ ያህዌ ሰው ሆኖ እንደሚወለድ ነው ለአባታችን ለአብርሃም ለብላቴናው ለዳዊት የተናገረው ማለት ነው። እኔ ሃይማኖት አስተማሪም አይደለሁም እንደመማረው ነው ሐሳቤ እንደራሴ ግንዛቤና እንደተማርኩት ነው ሐሳቤን የምገልጸው። እና እስኪ እንግዲህ መልካም ሰው ከኢየሩሳሌም ካጠገቤ ያለው አለ እሱን ጠይቀውና ደግሞ ቴንክ ዩ ደስ ይለኛል። እሺ ወንድሜ በጣም ነው ማመሰግነው። እሺ ሌላ ስሩ አጠገቡ ያለው ወንድም ማውራት ትችላለህ ከኔ ጋር። ሰላም እንዴት ናችሁ? እግዚአብሔር ይመስገን ወንድማችን እንዴት ነህ? እኔ በአንድ ነገር እንስማማ። እሺ ሐሳቤን አስጨርሳለሁ። ግን ራባይ ነህ? በአብዛኛው ጥያቄዎች ሰዎችን ለማምታታት የሚደረጉ ጥያቄዎች ናቸው። ሐሳቤን ግን ገደለ ራባይ ነህ ታወራለህ። ራባይ ነህ? ራባይ አይደለሁም። ቶራንና ከቱቢም መጽሐፍትን ታውቃለህ? በመጠኑ እና አንድ ነገር ታወራለህ ነው የሚሰጣለው። መጽሐፍትን ታውቃለህ? ከዘፍጥረት እስከ ሚልኪያስ ያለውን ትቀበላለህ? የእግዚአብሔር ቃል ነው ብለህ እነዚህ እኮ የኛ ዋነኛ መጽሐፎቻችን ናቸው እኮ። ትቀበላቸዋለህ ወይ ነው ያልኩት። እሱ የኛም ዋነኛ መጽሐፎቻችን ናቸው። ትቀበላቸዋለህ አልኩ እኮ። ትቀበላቸዋለህ? በቃ አሁን ማውራት ትችላለህ። የእስራኤል መሲህ መቼ ነው የሚመጣው? የእስራኤል መሲህ መቼ ነው የሚመጣው? መሲሁ አምላክ ነው አምላክ አይደለም? ቀጥላው አውራ። ኦኬ እንግዲህ በመጨረሻ ያልከውን ነገር ለቀጥልና ከወንድማችን ነገደ እስራኤል ቦኬርቶ እና ይኸውልህ አንድ ነገር መረዳት ያለብህ የይሁዲ አስተምሮ ከናንተው ጋር በጣም የራቀ የማይገናኝ ነው። በእናንተ አስተምሮ ኢየሱስ ክርስቶስ ሞቶ አድኖናል ተፈውሰናል ብትሉት፣ እኛ
ይመጣ አልጠየኩም እኔ ጠየቅኩ እኔ ሐሳብ ቆይ የጠየቅኩ ከዘፍጥረት እስከ ሚልኪያስ ያለውን መጽሐፍ ታምናለህ ወይ ብዬ ስላዋልከኝ ከዘፍጥረት እስከ ሚልኪያስ አምኛለሁ ብያለሁ ቀጥል አድመጠኛ ስለዚህ ከዘፍጥረት እስከ ሚልኪያስ ስሙ ኢየሱስ ተብሎ የተጠራ የለም ኢየሱስ የሚለው በአዲስ ኪዳን መጽሐፍ የተጻፈ ነው አድመጠኝ በመጨረሻው ወደዛ ስለምትመጣ ስለማንክ አልመጣም እኔ የምፈልገው ተመጣለህ አልመጣም እኮ አልኩ ወንድሜ ቆይ አንዴ አልመጣም አንዴ ቆይ ጠብቆኝ መጽሐፍ ላይ ኢየሱስ የሚል ታሪክ ከሌለ በቃ ይሄንን ማሳመኑ ለምን አስፈለገ እኔ በጣም አሁን አንተ ቤት አርገህ ብቻ ስማ በቃ ነገር ሳይቆይ ወደ ሷት የሱን ሐሳብ እንስማና በአግባቡ መልስ እንሰጣለን አይ ነገደ እስራኤል በቃ ማንበብ ነው ያለበት ምንም ሐሳብ የለም እሺ ቆይ እሱ ያጣ ተረዳችሁትም እሱ ያው መልካም እሺ አሁን የምታርግልኝ ምንድነው ልክ የጠቀስኩልህ ከዘፍጥረት እስከ ዘካርያስ ማነው እስከ ሚልኪያስ ድረስ ያሉትን የብሉይ ኪዳንን ቅዱሳት መጽሐፍ ታምናለህ ወይ ብዬ ስላው አምናለሁ አልከኝ እኔም አንዲትም ሳትቀር ጨልጬ ማምን ሰው ነኝ እዚህ ያለን ሁሉ ክርስቲያኖች የብሉይ ኪዳንን ከዘፍጥረት እስከ ሚልኪያስ ድረስ ያለውን እናምናለን በታናህ እናምናለን በገማራና በታልሙድ አናምንም የእግዚአብሔር ቃል ስላይደለ ማለት ነው ስለዚህ ታናሁ ላይ ነው የምታወራኝ ታናሁ ላይ ኢየሱስ የሚል ስም የለም ቀጥታ ስሙ አልተጻፈም አሁን አንተ የምጠይቀው ጥያቄ የእስራኤል መሲህ አምላክ ነው አምላክ አይደለም የብሉይ ኪዳን መጽሐፍት ምን ብሎ ይናገራሉ ነቢያቱ አንድ ሁለተኛ መጥቷል አልጨረስኩም አቋረጥከኝ እንደገና ደግሞ ልደግም ነው ማለት ነው በጣም ነው ማዝነው የጠየቁ ጥያቄ የእስራኤል መሲህ መቼ ነው የሚመጣውና የሚሞት ነብይ ነው ወይ መቼ ነው የሚመጣው ሲመጣ ከየት ነው የሚመጣው ሁለተኛ የእስራኤል መሲህ ራሱ አምላክ ነው ወይ ካይደለ መረጃውን ከሆነም ደግሞ መረጃውን ታሳየናለህ እዚህ ላይ ነው ታወራው ኢየሱስ ብለህ እንዳትጠራ ማለት ነው ኢየሱስን አይደለም እናወራው አሁን ጋይድ ጀምራ ስለ እስራኤል መሲህ ብናወራ ደስ ይላል እኮ ስለ እስራኤል መሲህ ነው የምናወራው ስለ ኢየሱስ አይደለም የምናወራው አሁን እስራኤል መሲህ ገና ያልተወለደ ምናልባት በዘመን ተወልዶ ሊሆን ይችላል ምን ያለበት ዘመን የምጣት ዘመን ስለሆነ ምናልባት ተወልዶ ሊሆናል ኦኬ መቼ የተወለደው ባለንበት ማለት ነው ይድሮ ተወለደ ዳረ ሳይሆን በአሁኑ ወቅት የተወለደ ሊሆን ይችላል ገና ሊወለድ ይችላል የሱ ተግባር ዋነኛው ተግባሩና ስድሻው በዓለም ሰዎች መልካት ምን ይላል መሰል በመጨረሻ መጽሐፍ ላይ ምን ይላል እግዚአብሔር ቀን ምድረታ የተቀጠለ ከመምጣቱ በፊት መልካኛን ኤልያስ ልከለው ያርገው አባቶች ድማችን አይፈም ወጣቶች መልሳይ אתה מקוטע, לא שומעים אותך, תלך למקום שיש בו קליטה, יסמון ג'רש. עבוד. ימן. ינת, לא שומעים אותך. אלו יסמאי ነው? ይሰማል። እና ምን ይላል መሰላችሁ? ነብዩ ኤልያስ ቋጭቶልናል፣ ዘግቶልናል። ያ ምንድነው? በመጨረሻው ዘመን የእግዚአብሔር ሙሉ ክብር ስለሚገለጽ ከዛ በፊት ግን ቅድመ ዝግጅት ያስፈልጋል። ያ ቅድመ ዝግጅት ምንድነው? ነብዩ ኤልያስ መጥቶ በምድር ላይ ነገሮችን ያመቻቻል። ነገሮችን ካመቻቸ በኋላ ከዛ ማሽያህ እስራኤልን በሕዝብ ሰርተ ይነግሳል፣ ንጉስ ይሆናል። ከዛ የእግዚአብሔር ቀን አምና ትያታ ብለዋል። የሞት የሚነሱበት መልካም ሰው ተሾሚያ ቢደረጉ ጉሎች አሉት። መልካም ሰው ለው ሾሚም אותך יש לה בעיה באינטרנט אולי תלך למקום אחר אני לא יודעת יש בעיה אנחנו לא שומעים אותך טוב
አውራ እንሞክር እስኪ የሰማህን ከሆነ አውራ እርሚ አይሰማው መሰለኝ አሁን አታኒም ጻበይራቲካ ገመጣለው ወይ አታኒም ጻበይራቲካ ነው ያለው ኔትወርኩ በፍጹም አይሰማም ሰኒ ይኸው እየነገራችሁ ነው እሱም አልሰማም አሁን አልደመጥም ጎለጎታ ነው መሰል ያለ ጎለጎታ አካባቢ አይሰማም ጎለጎታ እናንተ ነው እኛ አይደለም አታነካኪኝ ወይዳ ይኸው ላይሽ ይደመጣል አገሩንም ሁሉ ጭምር ሊክር ነው እንግዲህ ጎልጎታ ማለት ይደመጣል ኤርሚ ይደመጣል ወደ ቆርመገሩ ኢየሩሳሌም ነው አይደል ያለው ይደመጣል አዎ ግን ኢየሩሳሌም ነው አይደል የምትኖረው አሁን አይደለሁም እሺ ይደመጣል እሺ አሁን ኦኬ እና በእኛ ረዳድ ነብዩ ኤልያስ ይመጣል መቼ ነው የሚመጣው በምድር መጥቶ ሰላምና አንድነትን ይፈጥራል መቼ ነው የሚመጣው ዝም ብሎ ማውራት አይደል መቼ ነው የሚመጣው አሁን በእኛ ሃይማኖት መቼ እንደሚመጣ እንትን በርግጥ ማወቅ አይቻልም አምላካችን ስለሰወረው እናንተ እናውቃለን ስለምትሉ በዚያ አልከራከርም ግን ያሉት ምልክቶች ኤርሚ አዳምጠኝ ሐሳቤን አትበትንብኝ ያሉት ምልክቶች ግን ህዝበ እስራኤል ከመላ ዓለም ሲሰባሰብ የእስራኤል ህዝብ ክብር አሁንም በጦርነቱ ምክንያት ስለምታየው በጣም እየገዘፈ ስለመጣ እነዚህ ምልክቶች የምጽአተ ጊዜን እያቀረቡት ነው ብለን እንረዳው መቼ የት አናቅም ሰውሮበናል እንደናንተ አናቅምኛ ስለዚህ መጀመሪያው በምድር ላይ መጥቶ ነገሮች የእግዚአብሔር መገለጫ ገን ከሚመጣው የእግዚአብሔር ክብር በድምቀት ከሚታይበት በፊት ነብዩ ኤልያስ መጥቶ የዘመኑ ፍቅር ታቃላችሁ ወንድምና እህት ቤተሰብ አይገናኝም ፍቅር ምን የለም የቬሽቭ ሌባ አቮት የላባኒ ወለባ ባኒም ኤላአቮት በፍቅር ምንድነው ካተሳሰረ በኋላ እግዚአብሔር መሻውን ይገልጠዋል አይደለም ያነበው ይሄ መጽሐፍ ቅዱስ ነው አለመቀበል የናንተ ጉዳይ ነው ታክሽቪሊ የኛ አስተምሮ ይሄ ነው ወዲያ አስተምሮ መልካም ሰው መስሙ ሳይገደል በእኛ በኩል መሽያ የሚገደል ሚሞት የለም ይወለዳል ይመጣል ይሄ ነገር አጨምሩብን ለምን መሰለ ስለምትዘሉ ነው ምንም አይደለም የተሳሳታችሁት እናንተ ብቻ ናችሁ አንተ ነህ ቆይ እናንተ ነው የተሳሳታችሁት እኛ አንሳሳትም የኛ የሚወለድ ሚሞት የለም እንዳልኳችሁ ነብዩ ኤልያስ ይመጣል በዓለም ውስጥ ሰላም ካሰፈነ በኋላ መሽያውን እግዚአብሔር እኔ ነኝ ያርኩ እኔ ወጣ ማያተናህ ሎቶራ በተልሙድ እሺ ከታናህ ከመጽሐፍ ቅዱስ ነው መጣመጣለን እንጂ ቶራና ግማራ የተማርከውን እዚህ ላይ መጥህ እንትን አትበል ተብሪለ ነው ቀጥል እኔ የምልሽ አስተምሯችን ነው ወዲያ አትበትኝ ካልፈለጋችሁ እውነት ለመሳካ ካልፈለጋችሁ ወርዳለሁ እውነቱን አዳምጡ የኛ የቤት እስራኤል አስተምሮ ምን እንደሆነ በመሽሁ ላይ ተረዱ መጀመሪያ አስተምሯችሁ አሰማም አይደለም እኔ ምንህን ወንድም ተረጋግተህ እኔ አልሰማሽም አዳምጪኝ ምልሽን አንተ ተሰማኝ ለመስዋዕት ነው አኛ ወደኛ መውሰድ ሳይሆን ከመጽሐፍ ቅዱስ አውማን ያለው አስጨርሱኝ ሰው ካልሆነ በቀር ኢየሱስን ማሳመን ያልተጻፈ ነገር ለማሳመን ነገደ እስራኤል አንተ ዝም ብለህ ሐሳቤን አስጨርሱኝ ልትረዱ ለመጨረሻ ለአንዴና ለመጨረሻ ስለ ማሽያው ያለንን መልካም ሰው አስተምሮ ወቁልን መልካም ሰው እንዴ ስርዓት እንዴ እንደዚህ እንዴት ይደረጋል የምን ስርዓት ነው
እንዴ በስርዓት ማውራት መቻል የኛን አንዴ ለመጨረሻ አዳምጡን የኛ አስተምሮ በመሸሁ ላይ ያለውን ማንም ሰው አታውራ አላለህም ዋይ አድምጥ እንጂ ታወራለህ ጊዜ በደንብ ይሰጣል ታወራለህ ግን ስታወራ ለምታወራው ነገር ከተናህ እየጠቀስክ አውራ አለቀ ያ ኦኬ በጣም ይከፋ በጣም ስለራበኝ ራቴን እየበላው ስለነበር ነው ዝም ያልኩትኝ ወንድምነት ያልከው ትክክል ነው እህቶች የሚያሉት ትክክል ነው ታናሁ ላይ አወራን የተባልከው ከዚህ በኋላ ከኔ ጋር ታወራለህ አሁን የነገርከን ሚልኪያስ መጽሐፍን ጠቀስክ ከዛ ውጭ ግን ያወራው ግማራና ታልሙድ ነው ግማራና ታልሙድ ሚሽና ብለህም ትለው መጽሐፍ እኛ አንቀበልም ለምን ያምላክ ቃል ስለ አይደለም ቶራና ክትቪም ነቢም ወይ ደግሞ በታናህ አውራን ታናሁ ላይ ስታወራ ሚልኪያስ መጽሐፍን ጠቅሰሃል ቀደም ኦኬ የሚመጣው የእስራኤል መሲ ከመምጣቱ በፊት ኤልያው ነብይ ይመጣል ብለሃል ኤልያው ነብይ ሲመጣ ከየት ነው የሚመጣው አሁን ማይክ ክፈትና ከኔ ጋር አውራ ኤርሚ አሪፍ ጥያቄ ነው መቼ ነው የሚመጣው ከየት ነው የሚመጣው ኤልያው ነብይ ቀጥል ከኔ ጋር ሚዩት አርጋዋል ሰዎች ደውለው ውጣ እንዳይሉ ከኔ ጋር ቀጥል ኤልያው ነብይ መቼ ነው የሚመጣው መልካም ያዳመጣችሁ ነው እቀጥላለሁ እንግዲህ ሁላችሁም ሰምተኛን ያልኩን ኔትወርክ ችግር አለበት ሰምተዋል ወይ ኤርሚ መቀጠል አልቻልኩም እኮ ኔትወርክ ነው ታዲያ እንዴት እናድርግ ኔትወርክን አስተካክለው ቦታውን ዞር በልና አስተካክለው የኔ ኔትወርክ አይደለም እንደ ቀይ እኮ ያበራብህ ነው ታዲያ የማን ነው ኔትወርክ ኔትወርክ አይደለም ችግር አለበት ኤርሚ ወደ ጥያቄ ልምጣ ጥሩ ጥያቄ ነው ምኑን ጥያቄ ምኑን ሰማህና በመጀመሪያ ኔትወርክ አይሰራም ኔትወርክን ያለበት ቦታ ላይ ቀይር ቀደም ጎልጎታ አካባቢ ነው ያለው አሁን በደንብ ይሰራል እዛ አካባቢ ላይ አድምጠኝ ብራዘር አድምጠኝ ጎልጎታ አካባቢ ነው ያለው ይመስለኛል አለች እሷ ኢየሩሳሌም ስለምትኖር እህቴ ማለት ነው ሰኒዬ ስለዚህ ጎልጎታ አካባቢ ነው ያለው ስለዚህ እሱ እናንተ ነው አልክ ቦታው ነው እኮ ያለች ቦታው የእስራኤል ርስት ነው ጎልጎታ ምን ላረግ የባዳም ልኮ ቦታ አይደለም ምናልባት ከሆነ ኔትወርክ እዛ አካባቢ አይሰራም ብለስተሪ አይደለሁም እንዴ አይደለም እኮ አይደለም አሁን ቦታው ተፋቱኝ እንዴ ተፋቱኝ አይደለም እኛ እኮ የግድሁን እኮ አላልንም ድንገት ከሆንክ ኔትወርክ አይሰራም ነው ያለችህ ዝም ብለ እንዳረብ ሲል ኔትወርክ ይሰራል ሐሳቤን አልስማማ ማለት የናንተ ሙሉ መብት ነው ኔትወርክ ከሰራ እንደዚህ ባልተቆራረጠ አሁን ዝም ብለ አውራኝ ዝም ብለ ያረብ ሲት ይመስል አትጩህ ወንድሜ ኦኬ ቦታውን ካስተካከልከው እሺ ኤልያው ነብይ መቼ ወደ እናንተ የምታመጡት ትልቅ ኤልያው ነብይ መቼ ነው የሚመጣው ቶ በቃ ቶ ወንድሜ ቶ ኤልያው ነብይ መቼ ነው የሚመጣው ነገርኩ አይደል አላዳመጥክም በደም ይበላ እኛ መቼ መሲሁ በዚህ ቀን በዚህ ለት ይመጣል ብለን እኛ አናቅም ለምን ማታውቁት ጌታ ምን እግዚአብሔር ስለሰወረብን ጌታ ምን አለ የምን ሰወረብን ነው ጌታ ምልክቶችን ግን ነግሮናል ጌታ ምን አለ ኤርሚ ምልክቶች ግን አሉ እያደመጥከኝ ጌታ ምን አለ የትኛው ጌታ የናንተ ጌታ የፈለገውን ሊል ይችላል ስርዓት ካላስክ አድመጣኝ ቆይ አንዴ መልካሙ ማን ነገደ እስራኤል ስርዓት ካላስክ ቆንጥጫ ወርዳለው ታች ማለት ነው ማንንም ስለሆንክ ዝም ብላ አፈን መክፈት አትችልም የኔ አምላክ የእስራኤል አምላክ ያህዌ ነው ልብ በል እሺ አፈን ከከፈት ካወርዳለው ታች ጌታ በየምጠራው በሲና ህግን የሰጠ እስራኤልን ከግብጽ ምድር ያወጣ ያህዌ ነው አፈን እሱ ላይ የምትከፍት ከሆነ እታች አወርዳለው ክብርን ካልጠበቅ ማለት ነው ስርዓትን ያስ መልካም ቀጥል መልካም ጌታ እግዚአብሔር አትልም ጌታ ምን አለ እግዚአብሔር አትልም እኮ ጌታ ምን አለ የእስራኤል አምላክ ጌታ እግዚአብሔር አትልም ወይ አድመጣኝ አቋን አስተካክለው ጌታ ምን አለ የእስራኤል አምላክ ጌታ ምን አለ ልብ በል አትጩህ አንድ የረባ ነገር አታወሩም ስትጠየቁ ዝም ብሎ እንደ አረብ ሴት መጮህ አይደለም የእስራኤል ጌታ እግዚአብሔር ምን አለ የያዕቆብ ንጉስ ምን አለ ነብዩ መቼ ነው የሚመጣው መሺሁ ለእስራኤል ሲገለጥ የሚገለጥበትን ዘመን አልተናገረም መልሳውን እንግዲህ በልስ አልተናገረም ማለት አልተናገረም የትም ቦታ እሺ ኦኬ ዘመን አልቀጠረም መሲሁ ይሞታል ብሎ መሲሁ ይገደላል ብሎ አልተናገረም
ቅድም አላዳመጥከኝም እንጂ ስለ ምልክቶች ተናግሬያለሁ። አድምጠኝ፣ እኔ ምጠይቅ መልስልኝ። የእስራኤል መሲህ ይገደላል ብሎ ጌታ የእስራኤል አምላክ አልተናገረም ወይ? በባሪያዎቹ አልተናገረም። አልተናገረም። እሺ ዳንኤል መጽሐፍ ምዕራፍ 9 ቁጥር 5 ላይ አውጣ። አሁን እዚህ 1000 ሰው አድምጠኝ ከፈተው። አሁን አጠገብ መጽሐፍ የለም። እኔ ላውጣልህ። የዳንኤል መጽሐፍ አያስፈልገንም ስለ መሲሁ ለማውራት። ለምን እንደው የማያስፈልግህ? ቅድም ከሚልኪያስ አድምጠኝ፣ ከዘፍጥረት እስከ ሚልኪያስ እቀበላለሁ ብለኸኛል ቅድም። እኛ የመሲሁ ጉዳይ አብሮን ስላደገ አብሮ ስለተወለደ መጽሐፍ አያስፈልገንም። እሺ ማታደምጥ ከሆነ ታይ ትወርዳለህ ማለት ነው። ሄደህ ከአረቦች ጋር አላህ አክበር ትላለህ ማለት ነው። መጽሐፍቶችን አምናለሁ ብለሃል። ቶራ ክትቪም እና ነቢይን አምናለሁ ብለህ ካልክ ዳንኤል የእግዚአብሔር ሰው ነው። ከዘፍጥረት እስከ ሚልኪያስ አምናለሁ ብለሃል። አሁን መጽሐፉን ስገልጥ ዳንኤልን አልቀበልም ብለህ ካልክ እኔም አንተን አልቀበልም። ተራ የቡና ወሬ ነው የምታወራው። አንድ እስራኤላዊ ተራ ሰው ነህ ማለት ነው። ታይ ትወርዳለህ ማለት ነው። እታች የእናንተን ሀሳብ አለመቀበል ተራ አያረገኝም። አድምጠኝ፣ እኔን ሀሳብ አላልኩም። ዳንኤልን ላውጣ ነው። ዳንኤል አዳምጠኝ አንዴ። ሚዩት አድርጉት። የእርሜ አዳምጠኝ። አድምጠኝ። የኔን ሀሳብ ተቀበል አላልኩም። የኔን ሀሳብ አዳምጠኛ። የኔን ሀሳብ ሊጨርስ ብዬ ነው የገባው ቅድም። ሚዩት አድርግ። አንተ ማን ስለሆንክ ነው? ተናግሪ ከሆነ አልቀጥልም። ሚዩት ካልሆነ ታይ ትወርዳለህ። የእስራኤል አምላክ አገልጋይ የሆነው ዳንኤልን አልቀበልም ብለህ የምትል አንተ ማነህ? ማነህ እኮ ብዬ የምልህ። ከየት ነው የመጣኸው? ከየት ነው የበቀልከው? የያህዌን አገልጋይ አልቀበልም ብለህ የምትል አንተ ሁ አዩ ማነህ? ቀደም ከዘፍጥረት እስከ ሚልኪያ አንድ ቤት እስራኤላዊ ነኝ። በሞተ ሰው ለ2500 ዘመን ህዝብ እስራኤል ለማስገደል ሆን ብዬ የምሰራው ስራ አይደለም። እሱ ጠላ ስጠጣ ታወራለህ። ኤርሚያስ ትቀጥላለህ። እኔ የሆነ ነገር ልነግራቸው ፈልጌ ነው። አቴም የሸላኑ אם אתם לא יודעים, אל תתווכחו איתו בכוח, בסדר? זה דברים שהם מפורשים, גם בנביאים וגם בכתובים וגם... זה שאתה... מלכם סו. שאתה טיפש, ומנותק, ומאמין, ואחד שמת, אתה לא מונח... מלכם סו, לא בכוח. אתה חצוף. מלכם סו, לא בכוח. יתסדב קטקטלם. ቴንክ ዩ በጣም ነው የማመሰግነው። ቀደም እንደና ያለው ልብ በሉ ስሙ። በእስራኤል አገልጋዮች ውስጥ ወይ ደግሞ በእስራኤል በመጽሐፍቶች ውስጥ ከምትቀበላቸው ከዘፍጥረት እስከ ሚልኪያስ ድረስ የእግዚአብሔር አምላክ ቅዱስ ቃል ነው ብላ ትቀበላለች። ዘፍጥረት እስከ ሚልኪያስ ማለት ነው። ኦኬ። በእነዚህ መካከል ዳንኤል ሁሉ አለበት። በክቱቪም መጽሐፍት ውስጥ ተጠቃለው ማለት ነው። ኦኬ። ስለዚህ ቀደም እንደነ ያልኩት ከዘፍጥረት እስከ ሚልኪያስ ተቀበላው ለብዬ ስለው አዎ አለኝ። ስለዚህ ስለ እስራኤል መሲህ ስለ እስራኤል አምላክ ይሄ የሕያው እግዚአብሔር የአምላካችን ቃል ይናገራል። በዚህ ውስጥ የተጻፈውን እቀበላለሁ ብሎ ካለ ዳንኤል መጽሐፍ ምዕራፍ 9 ላወጣ ነው ብዬ ስል ዳንኤልን አልቀበልም አንድ ተራ የሞተ ሰው ነው ይለኛል እንዴ? ብልግና ነው። ብልግና ነው። የእስራኤልን አምላክ ተቀበል ከሆነ እነዚህ አገልጋዮች በሙሉ ከዘፍጥረት እስከ ሚልኪያስ ይሄ ማለት ነው። ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም፣ ኢያሱ፣ መሳፍንት፣ ሩት፣ ሳሙኤል አንደኛና ሁለተኛ፣ ነገሥት አንደኛና ሁለተኛ፣ ዜና አንደኛና ሁለተኛ፣ ዕዝራ፣ ነህምያ፣ አስቴር፣ ኢዮብ፣ ዳዊት፣ ምሳሌ፣ መክብብ፣ መኃልየ ሰሎሞን፣ ኢሻያው፣ ኤርምያው እነኚህን ወደ በሙሉ ተቀበል ከሆነ እስከ ሚልኪያስ ድረስ ትቀበላለህ። ያኔ እናወራለን። ኦኬ። እኔ ክርስቲያን ነኝ። አምላኬ የእስራኤል አምላክ እግዚአብሔር ነው፣ ያህዌ ነው። እነዚህን መጽሐፍቶች በሙሉ የአምላክ ቃል ናቸው ብለን ክርስቲያኖች እንቀበላለን። ከነዚህ ውስጥ ዳንኤልን አታሳየኝ ሆሴን አሳየ ብለህ ብትል ማነህ አንተ? ዳንኤልን የማታይበት ምክንያት ማነህ? ኢሳያስን አጨውቀው ኢሳያስ 53 የማይቀበሉ ኤርሚያስ ልነግራችሁ ፈልጋለሁ። ትርጉም በማጣመም በመጀመሪያ መጽሐፉ ይገለጥ ተብላችሁ ስትባሉ ነው የምትንጫጩት። ትርጉም በማጣመም ኢየሱስ ተብሎ ያልተጻፈ ታሪክ ወንድሜ ስለ ኢየሱስ አላወራሁም። አድምጠኝ አንዴ እህቶች አንዴ። ስለ ኢየሱስ አላወራሁም። ስለ ኢየሱስ ከማውራት በፊት ስለ እስራኤል መሲህ አውራ። ስለ እስራኤል መሲህ እስራኤል መሲዋን ተጠባብቃለች አይደል? መቼ ነው የሚመጣው?
መቼ እንደሚመጣ አናቅም አላችሁ አይደለ? እውነቱን ልንገርህ ማፈሪያነት ነው። ለምን የእስራኤል አምላክ ያህዌ በባሪያዎቹ በኩል መሲህ መቼ እንደሚመጣ ተናግሯል። ምን ብሎ? ዳንኤል ይሄው የዳንኤልን ከዳንኤል ጀምር ብዬ ነው። ዳንኤል ምዕራፍ 9 ኦኬ። የት ቀዳችሁ ትጥሉት ይሄንን እውነት? ይሄንን የምታምን ከሆነ ታምናለህ፣ የማታምን ከሆነ አንተ አሳች ነህ ማለት ነው። አሳች እስራኤላዊ ነህ ማለት ነው። እውነተኛ እስራኤላዊ ነህ ብዬ የማምነው የያህዌ ነቢያት የተናገሩትን አገልጋዮች የተናገሩትን በሙሉ ቶራንና ከቱቪም ነቢይም የምታምን ከሆነ ማለት ነው። ካልሆነስ እንደ ከፍለ የምትጠል ዳንኤልን አይኑን እንዳታሳየኝ የሞሼን ብቻ አሳየኝ፣ ኢሳያው የራሱ ጉዳይ ኤርሚያውንም አይመለከተኝም ብለህ የምትል ሁ አዩ ብያለሁ። ሁ አዩ አንተ ማነህ? በእግዚአብሔር ነቢያትና በእግዚአብሔር አገልጋዮች መካከል በእግዚአብሔር መጽሐፍት መካከል ይሄኛውን አሳየኝ ይሄኛው ይቅርብኝ ብለህ የምትለው ማለት ነው። ስለዚህ ዳንኤል እንዲህ ይናገራል። ከባቢሎን የተመለሰው ከነ እዝራ ከነ ነህምያ ጋር የነበረ የእግዚአብሔር ሰው በክቱቪም ውስጥ ይካተታል የሱ መጽሐፍት። ስለዚህ ወቅ አስተውል። ኢየሩሳሌምን መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሱባኤ ይሆናል። እርሷን በጭንቅ ዘመን ከጎዳናና ከቅጥር ጋር ትሰራለች። አሁን የምጠይቀው ማንም እስራኤላዊ ይምጣ ይሄንን ሱባኤ ደምረህ ንገረኝ። ትእዛዙ የሚወጣበት ቀን የተባለው መቼ ነው? መሲሁ የሚገደልበት ብሎ ያለው ዘመን መቼ ነው? ይሄንን የሚመልስልኝ የሚያወራ እኔ ራባይ ጥሩ ወንድሞች እናቶቼ፣ በእውነት ጌታ እግዚአብሔር ምስክሬ በሚያውቀው የእስራኤል አምላክ እግዚአብሔር በሚያውቅ ራባዮችን ጥሩ። እኔ አሁን ተሳዳቢ ኦርቶዶክስ ተሳዳቢ አይሁድ አይደለም የምፈልገው፣ በእውቀት የሚያወራ ሰው ነው የምፈልገው። መጽሐፍትን ጠቅሶ ታሪክን ጠቅሶ ማለት ነው። የእስራኤልን ታሪክ የነገስታትን ታሪክ ጠቅሶ የሚያወራ እዛ ላይ ጥሩ። እሺ ሺንም ተለካለ ማለት ትችላለሽ። ኤርሚያስ ሰላም። መጀመሪያ እሺ ሰላም ብያለሁ። ሰላም ጤና ይስጥልኝ ለሁላችሁ። እግዚአብሔር አሁን መዳረቅና ልጆች ጋር እንደዚህ በጉልበት ምናምን አይደለም። ኦኬ ልጆች አንዳንዴ ሊሳሳቱ ይችላሉ። ነገር ግን እነሱ አንድ ግለሰብ ሰው ስለሆኑ እስራኤሎች ምናምን እየተባለ መወራት ጥሩ አይደለም። ብዙ ሰዎችን ይደምራል። ገባህ? ትልቆችንም ትንሾችንም ህፃናትንም ሽማግሌዎችንም አዛውንቶችንም ይጨምራል። እውቀት ያላቸውን እውቀት የሌላቸውን ሁሉ ይጨምራል። ገባህ? እስራኤል የሚባል ስለዚህ አንዳንድ ሰዎች ወይ ያረዳድ ስልት የሌላቸው ወይ ደግሞ ያልገባቸው ሰዎች ሊኖሩ ይችላሉ። ወይም ደግሞ ከስሜት የሚናገሩ ሰዎች ሊኖሩ ይችላሉ። ለምሳሌ የወረደው ልጅ ነቢያቶች አልተናገሩ ምናምን ነው በስህተት ነው እንጂ ስለማያውቅ ነው እንጂ ቢያውቅ ኖሮ እንደዚህ አይልም ነበር። እኛ ነቢያቶች ተናግረዋል። ቆይ አሁን እኔ በስነ ስርዓት እናወራ ብዬ ነው። እኛ ነቢያቶች ተናግረዋል። ኢሳያስ ላይም አለ እንዲሁ በዳንኤል ላይም አለ። አሁን ያወጣው ምዕራፍ ለምሳሌ ዳንኤል ላይ በእኔ ለምሳሌ ጠይቀኝ እንደ ህገ ኦሪት አስተማሪዎች ወይም ሊቆች ለኔ ካልኩሌት ማድረግ ይሄንን ማለት ነው ሂሳብ አድርጌ መሲሁ በዚህ ቀን ይመጣል ብሎ የሚናገር ሰው ነፍሱ ከእስራኤል ተለይታ ትጥፋ ይላሉ ሊቃውንት። ለምን? ኦኬ ችግር የለም እኔ እነግርሃለሁ። ለምን በለኝ። ለምን ያ ሰው ይላሉ ይህ እንደዚህ አድርጎ ካልኩሌት አድርጎ የሚናገር ሰው አይበለውና ቢሳሳት ህዝብን ወይም ደግሞ በጣም ትልቅ አማኞችን ወይም በጣም ብዙ አማኞችን ሊያሳስት ይችላል። ወይም ደግሞ ወደ ባዕድ አምልኮ ይሰድ ይችላል። ለምሳሌ በዚህ አሁን ባለንበት ዘመን በዚህ ታሪክ ውስጥ ለምሳሌ አንድ ቱርክ የሚኖር ካልኩሌት አድርጎ በዚህ ቀን በዚህ ሰዓት ይመጣል ብሎ ህዝቡ በሙሉ እስራኤል ሰውነታቸውን አጽድተው ልብሳቸውን አጥበው ሲጠባበቁት ነበር። እኔ እነግርሃለሁኝ ስሙን አሁን ትዝ ስላላለኝ ነው እንጂ በፈጣሪ ነው የምልህ። አሁን እኔ ፋሲካ ነው ጾም ምናምን አለን እኛ 7 ቀን ያክል ፈጣሪ ነው የምልህ። እንደዚህ ብሎ አሳስቷል። በዛን ወቅት ምንድን እንደሆነ ታውቃለህ? በሙሉ የተጠባበቁት ሰዎች በሙሉ ኦሪት ሐሰት ነው ለካ ብለው በቃ ወደ ባዕድ አምልኮ ነው የተፈተኑት። ይሄ ክልክል ነው፣ በፍጹም አይሆንም። ለምን? እኛ ነቢያቶች አይደለንም። እኛ ያን ያክል ደረጃው የለንም። ወይም ደግሞ አንተ ለምሳሌ ካልኩሌት አድርገህ የመናገር ችሎታው ዕውቀቱ ልክ እንደማንኛውም ሰው ለምሳሌ ሂሳብ ወይም ፊዚክስ ወይም ኬሚስትሪ ተምረህ እንደምታመጣው አይደለም። ለምን በለኝ። ይሄ የፈጣሪ ቃል ነው። የፈጣሪን ቃል ለመተርጎምና
ችሎታው ወይም ደረጃው ለመቀበል የተቀባ ሰው መሆን አለበት በመንፈስ ለማሳጠር ገብቶኛል ለማሳጠር ጥያቄም ጠይቀኝ ሺን አንዴ ሰማኝ እኮ አንዴ ሰማኛል ስለማወቅህና ስለማከብርህ ስለምወድህ ነገር የለውም እኮ ሰማኝ ጥያቄንም ጠይቀህ ነው ብዬ ከዛ ትቀጥላለህ አንተ ነው የምታወራው ሺን ልክ እስራኤል ከግብጽ ምድር የወጣበት ዘመን ይታወቃል አይታወቅም ሺን አትዝጋው ችግር የለም ይሄ ይታወቃል ግን እስራኤል ከግብጽ ምድር የወጣበት ዘመን ይታወቃል አይታወቅም ይታወቃል ዘመኑን አባቶች ናቸው አይደል ቆጥረው ሱባኤውን የደረሱበት ማለት ጊዜውን የሚያወቁት አመቱን ያወቁት አዎ ለምን መሰለህ እንግዲህ ናቸው አይደል ነው አይደል ነው ነገር ግን እስራኤል ከባቢሎን የወጣበት ዘመን ይታወቃል አይታወቅም ይታወቃል ችግር የለም የአስቴርን ጾም ስጾሙ ይታወቃል አይታወቅም ተቆጥቷል ታሪካዊ መረጃም አለ አባቶች ይጻፉትም አለ ማን ነው የአስቴር ጾም በዚህ ቀን ነው ብሎ ያለውን ሱባኤውን ቆጥሮ እግዚአብሔር የቀባው ሰው የተረጎመላችሁ ወይስ በካላንደሩ ነው የተደረሰው ችግር የለም መልስልኝ በሱባኤ ነው ወይስ እግዚአብሔር የቀባው ሰው በመካከላችሁ ተነስቶ ነው ያንን ደምሮላችሁ የአስቴር ጾም ይሄ ቀን ነው ተብሎ የሚባለው ማለት ነው ኦኬ ወደ መጽሐፍ አስቴር እንግዲህ እንሄዳለን ማለት ነው ይሄ ከሆነ መጽሐፍ አስቴር ጾሙ ይታወቃል መጽሐፍ አስቴር ላይ መጽሐፍ አስቴር እናንተ ግን ያን ጾም የምታከብሩት ዘመኑና ጊዜው ብላችሁ ማነው ደምሮ የነገራችሁ ነው ብየምለው ኦኬ እንባያ ችግር የለም እናወራለን አሁን ወደ መጽሐፍ አስቴር ወሰድከኝ ሐሳቤን ሳልጨርስ ግን እኔ አንድ ነገር ብነግርህ በእኛ አስተምሮም ሆነ ሊቆች ወይም ደግሞ በኦሪትም እንኳን አንተ ደረጃውን የጠበቀ ሰው መሆን አለብህ በቅድስናም በመንፈስም ወይም ደግሞ በፈጣሪ ወደ አንተ የፈጣሪ ቃል ወደ አንተ ያረፈበት ሰው መሆን አለብህ ገባህ ይህን ተርጉመህ ለማወቅ ነው ዳንኤል ላይ ለተርጎምና ካልኩሌት አድርጎ ለመናገር ለህዝብ ችሎታው ዕውቀቱ ቢኖርህ እንኳን አንተ የፈጣሪ ምልክት መቀበል አለብህ ገባህ እንደዛ አይነት ሰው ካልሆንክ ህዝብን ታሳስታለህ ነው ትልቁ ወንጀል ይሄ ነው ገባህ ትልቁ ኃጢአት ይሄ ነው ይሄንን ያለው ማን ነው የእስራኤል አምላክ ነው ያለው ወይስ የእስራኤል አባቶች ራባዮችና ኮሄኖች ናቸው አባቶች ሊቃውንቶች እንደዚህ ብለው ያስተምራሉ ሊቃውንቱ ናቸው እንጂ ያሉት የእስራኤል አምላክ እግዚአብሔር ግን አላለም አይደል አንተ እኔ እኮ እየነገርኩ ነው አደጋ አላለም ሺን አላለም የእስራኤል አምላክ አላለም የአብርሃም አምላክ አላለም ለምንድነው ሊቃውንቶች ይላሉ ብለ ሊቃውንቶቹ ከናንተ የተለዩ የተቀቡ ናቸው ወይ አንደኛ የአስቴርን ጾም በዚህ ቀን ነው ብለው አውጀው እሺ ሁለተኛ ጥያቄ ስጠይቀ ኢየሩሳሌም ቅጥሯ ስትሰራ የተሰራበት ዘመን ይታወቃል አይታወቅም አሁን የቆመው ግንብ መቼ እንደተሰራ ይታወቃል አይታወቅም ግንቡ ነህምያ የሰራው ይታወቃል አይታወቅም በቃ ካመጣኸኝና እንግዲህ የምታናግረኝ ከሆነ እዛው ምዕራፍ ላይ እስኪ አምጣው ይታወቃል አይታወቅም እሱ ጋር ለመጣ ነው ግንቡ ይታወቃል የኢየሩሳሌም ቅጥር የተቀጠረበትና የተሰራበት ነህምያ ያቆመው ይታወቃል አይታወቅም ይታወቃል ግልጽ ነው ይሄ ለማንም ሰው በሱባኤ ቆጥረውት ነው አይደል ኦኬ አሁን እዚህ ጋር ነው ጥያቄ ነው አይደል ቆይ በሱባኤ ቆጥረውት ሱባኤ ይላል ልብ በል አሁን ሱባኤ ከመሄዳቸው በፊት 62ቱን 7 ነው የምንደምረው 62 7 ኖ እኔ ካልኩሌት አድርገባ እኔ ወለተ ነው እኔ ማሳሰብ ፈልግ ሰባው ሱባኤውን 62 7ን እንደምራታለን ያን የኢየሩሳሌም ቅጥር የተቀጠረበትና የተሰራበት ቅጥሩ የታደሰበት ኢየሩሳሌም መልሳ የተሰራችበት ቤተ መቅደሱ የተሰራበት ዘመን ይታወቃል አይታወቅም ሁለተኛው ቤተ መቅደስ አይወልህ እኔ እኮ ነገርኩ ሺን እንደው በእግዚአብሔር ለለምነ ይታወቃል አይታወቅም ቅጥሩ የታደሰበት ቤተ መቅደሱ የተገነባበት ይታወቃል አይታወቅም እኔ እውነቴን ነው የምልህ እኔ ይከብደኛል እንደዚህ አሁን ለምን ተከበደ ልንገር እውነቱን ቆይ እንግዲው ሺንዬ የኔ ወንድም ለምን መሰለህ ቆይ ለምን ተከበደ ልንገር መጽሐፉ ምን እንደሚል ይሄንን ስለዚህ እወቅ ኢየሩሳሌምን መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ ይሄ ትእዛዝ ከየት ነው የሚወጣው ማን ይሄን ትእዛዝ የሚያወጣው ይሄን ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሱባኤ ይሆናል ኦኬ እሷም በጭንቅ ዘመን
ከጎዳናና ከቅጥር ጋር ትሰራለች። ኦኬ 62 ጊዜ 7 እቺ ማለት ነው 62 ጊዜ 7 ቆይ ወንድሜ 62 ያወራል አድምጠኝ ቆይ ሰጣለሁ እሺ ቆይ በየመሃል አትግባብኝ 62 ጊዜ 7 ከ62ም 7ም በኋላ መሲህ ይገደላል ይላል በርሱም ዘንድ ምንም የለም የሚመጣው አለቃ ህዝብንና ከተማይቱን መቅደሱን ያጠፋል ፍጻሜውን በጎርፍ ይሆናል እስከ መጨረሻ ድረስ ጦርነት ይሆናል ማነው ጥፋትም ተቀጥሯል ይላል አሁን መጠየቅ ያለብን ይሄንን የተናገረው ዳንኤል ነው ኦኬ ምን ብሎ አመፃን ይጨርስ ኃጢያትንም ይፈጽም በደልንም ያስተሰርይ የዘላለምን ጽድቅ ያገባ ራእይንና ትንቢትንም ያትም ቅዱሰ ቅዱሳኑንም ይቀባ ዘንድ በህዝብህና ለዳንኤል ነው እየተነገረ ያለው ህዝብህ የእስራኤል ህዝብ ማለት ነው በቅድስት ከተማ በኢየሩሳሌም ማለት ነው ላይ 70 ሱባኤ ተቆጥረዋል አለ ተቀጥሯል ከ70 ሱባኤ ውስጥ 62 ጊዜ 7 ከ62 ጊዜ 7 በኋላ መሲህ ይገደላል ይላል አሁን ይሄንን ሱባኤ ልክ የኢየሩሳሌም ቅጥር እዚህ ጋር ቅጥሩ ተሰርቷል ያው ይሄንን ወቅ ኢየሩሳሌም መጠገንና መሰራት የኢየሩሳሌም መጠገንና መሰራት ተዛዙ ከሚወጣበት ጀምሮ ይላል አሁን ይሄን ተዛዝ ያወጣው ሰው ማን ነው በስንት ዓመተ ምህረት ነው በስንት ዓመተ ዓለም ነው የወጣው ይሄን ነገር ኦኬ አላላላ እዛው ጋር ነው ወደዚህ 25 ቁጥር ላይ ናስኪ ያው ይደራ ይኸውልህ አሁን ስለዚህ ይላል ወቅ አስተውልም ኦኬ እንግዲህ ስለዚህ ወቅ አስተውልም ሲልህ ልብ በል ያልህ ነው ኢየሩሳሌምን መጠገንንና መሰራት እንግዲህ ወደ እንትን ነው ነገሩ ትንቢት ነው ወደፊት ነው ኦኬ ያም በሆነ ጊዜ ያለህ ነው ኢየሩሳሌምን መጠገንና መሰራትን ትእዛዙን ከሚወጣበት ጀምሮ ልብ በል እንግዲህ ትእዛዝ መቼ ነው የሚሰጠው ካልን ለምሳሌ ያነ የወረደው ልጅ ሞክሮ ነበር መልካም ማን የሚባል ልጅ እኛ ኤልያስ ነብዩ ኤልያስ ይመጣል ተብሎ ይታመናል በእኛ ሁሉ ነገር ከመሆኑ በፊት ከዛን ቀድሞ ኦቶት ይባላል ኦቶት ማለት ኦቶት ወሙፍቲን ለምሳሌ ኦቶት ማለት ምልክቶች አሉ ይባላል ምልክቶቹ ምንድናቸው ያ መስፈርትስ ያ ምልክት የሚባለውስ መስፈርቱ ምንድነው እንግዲህ የመጨረሻው ዘመን ላይ ነው እንግዲህ ምናወራው ኦኬ ይሄን ካልን በኋላ መሲሁ ከመምጣቱ በፊት ኤልያው ሊያበስር ይመጣል ይላሉ ኤልያው ነብይ ወይም ደግሞ ኤልያስ የሚባል ነብይ ይመለሳል ይመጣል ምን ሊያደርግ መሲሁን ሊያበስር ይመጣል ይህ የፈጣሪ ልጅ ነው ልጅ ሳይሆን የፈጣሪ ንጉስ ነው ብሎ ሊቀበውና ንጉስ ሊያደርገው ይመጣል ይላሉ እንግዲህ በዛን ወቅት ልብ በል ይያለህ ነው ይሄ ምዕራፍ ወደፊት የሚመጣ ነው ለምሳሌ ስለ ኤልያው ነብይ መምጣት አይናገርም ስለ ቅጥሩ መሰራት ነው የሚናገረው ኖ ኦኬ አባል ይሄ እኮ አቲድ ነው ለምሳሌ ወደፊት ፊውቸር እኮ ነው ለምሳሌ እንደዚህ እሺ ልክ ነው እኮ ትንቢት መሆኑን ዳንኤል በባቢሎን ሆኖ አይደል ይሄንን ትንቢት የተናገረው እኮ እና ይሄ እኮ የዛሬ 2500 ዓመት ላይ ሆኖ ነው የተናገረው እኔ አውልህ ክርክራችን እኔ ወደ ሌላ ነው ሰርኩትም ዳንኤል የነበረው የዛሬ 2500 ዓመት አይደል በባቢሎን ኦኬ እሺ ነው አይደለ ነው እሺ ኦኬ ስለዚህ የዛሬ 2500 ዓመት ላይ ቆመን ነው አሁን ይሄንን ትንቢት ዳንኤል የተናገረው ወደ ፍለፊት ወደዚህ ወደኛ ወዳለው ምናየው ማለት ነው ስለዚህ ዳንኤል ይሄን ትንቢት ከተናገረ ከስንት ዓመት በኋላ የኢየሩሳሌም ቅጥሩ ተሰራ መሲሁስ ተገደለ ነው ሱባኤው እንዴት ተፈጸመ ኦኬ ይሄን ካለሳን ለምሳሌ ይሄን ካነሳን ኦኬ ለምሳሌ አሁን እንደ ለሌሎች ሐሳብ ተገድሏል መጥቶ ተገድሏል አይሁዶች ገደሉት ምናምን ነገር አለ ኦኬ እኛ በዚህ አናምንም ምክንያት አለው የማናምንበት ምክንያት እሺ ኖ እሱ ስለ ኢየሱስ ክርስቶስ የሚናገረው ነው እኔ የምጠይቀህ ዳንኤል ያለውን ይሄንን የኢየሩሳሌም ቅጥር የተሰራው መቼ ነው ከባቢሎን ምርኮ ሲወጡ ነው አይደል ስማንጂ ነው አይደለሽን ኢየሩሳሌም ቅጥሩን የሰሩት መጠገንና መስራት የጀመሩት
ከባቢሎን ሲወጡ ነው አይደለ? ይሄን እኮ እንስማማለን። ኦኬ አንተ የምትሰጠው መጽሐፍ እኛም አንክድም። ስለዚህ ኢየሩሳሌም መስራት የተጀመረችው መቼ ነው? አሁን ልብ በልና ሰማኝ። ኢየሩሳሌም መጠገንና መስራት፣ መጠገን ማለት ፈርሳ ስለነበረ ማለት ነው። ባቢሎናውያን ስላፈረሱት። ናቡከደነጾር ስላፈረሰው ናቡከደነጾር ስላፈረሰው የእግዚአብሔርን ሕዝብ ስለበተነ ከተማይቱም ስለጠፋች ቅጥሩም ስለፈረሰ ቤተ መቅደሱም ስለፈረሰ ስለዚህ መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ ይላል። ይሄ ትእዛዝ የኢየሩሳሌም ቅጥር እና ቤተ መቅደሱ እንዲሰራ ይሄን ትእዛዝ ያወጣው ንጉስ ማን ነው ታውቀዋለህ? አይደለም ይኸውልህ አሁን ለምሳሌ ማን ነው ይሄ ንጉስ? እና መጥቷል እንበል ይሄ ቶ እዚህ ጋር ያለው ኢየሱስ ክርስቶስን አሁን ቶ ለጊዜው እኔ ስለ ኢየሱስ ክርስቶስ አይደለም አሁን እያወራ ያለሁት ዳንኤል ያለውን ይሄንኛውን ከተማመንን ከዛ ኢየሱስ ነው ኢየሱስ አይደለም ብሎ የሚለው ፓዝሉ እንዴት እንደሚገጣጣም አሳያለሁ። አሁን ይሄ ኢየሩሳሌምን ለመስራት ትእዛዙን ያወጣው ንጉስ ማን ነው ታውቀዋለህ ስሙ? እኔ አላውቅም። ኦኬ እሺ ቂሮስ ነው ልንገርህ። ቂሮስ እሺ ምን ያስቃል? ቂሮስ እንደሆነ ላሳየህ። ምን ያስቃል? ምን ያስቃል? እዝራ መጽሐፍ አሁን አዲስ ኪዳን መጽሐፍት አንድ አልጠቅስም። እኔ ክርስቲያን ነኝ። አዲስ ኪዳን መጽሐፍቶችን ሁሉ አምናለሁ። ሺን አንዴ አድምጠኝ። እዝራ መጽሐፍት ምን ያስቃል? እዝራ መጽሐፍ ምዕራፍ 1 ቁጥር 1 ቂሮስ መሆኑን እኔ ከተሳሳትኩኝ የሳካውን ስህተት ታርመዋል ማለት ነው። ኦኬ በኤርምያስ አፍ የተነገረው እግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስ ንጉስ የቂሮስን መንፈስ አስነሳ። ካህኑ እዝራ ነው የሚናገረው። ልብ በሉ እዚህ ያላችሁ አንድ ሰው እርሱም በመንግስቱ ሁሉ አዋጅ አስነገረ። አዋጅ ምን አለ? አስነገረ። ይሄንን አዋጅ አስነገረ ብሎ የሚለውን ዳንኤል ምን ይለዋል? ይሄ እዝራ ነው እዚህ ጋር ተናጋሪው። ዳንኤል ደግሞ ትእዛዝ ብሎ ይለዋል። ዳንኤል ትእዛዙ ከወጣበት ቀን ጀምሮ ይላል። ትእዛዝ 9:25 ላይ ማለት ነው። ዳንኤል እዝራ ምን ይለዋል? ምዕራፍ 1 ቁጥር 1 እዚህ ጋር የሚናገረው በመጀመሪያው ዓመት እግዚአብሔር የፋርስ ንጉስ ማንን? ቂሮስን። ቀደም ሺን የሳካው ቂሮስ ብየስል ለምን እንደሳካ አላውቅም። ቂሮስ ኦኬ ተቀጥል ሺሪያ መንፈስን አስነሳ። እግዚአብሔር እርሱም በመንግስቱ ሁሉ አዋጅን አስነገረ። ደግሞም በጽፈት አድርጎ እንዲህ አለ። ባቢሎን ላይ ናቸው። ልብ በሉ ያኔ እነ ነህምያ፣ እነ እዝራ፣ እነ ዳንኤል፣ እነ አስቴር፣ እነ መርዶክዮስ፣ የዮሴዴቅ ልጅ ካህኑ ኢያሱ፣ እዝራ በሙሉ እዛ ናቸው ያሉት። ሌሎቹም በሙሉ ከዛ አስነገረ። ምን አስነገረ? አዋጅ አስነገረ። ወይ ደግሞ ዳንኤል ትእዛዝ ወጣ ብሎ ያለው ማለት ነው። አዋጅ፣ ትእዛዝ፣ አዋጅ። የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግስታቱን ሁሉ ሰጥቶኛል ይላል። ይሄ ቱ ጋር ነው የተሰጠው? ቆይ እዚህ ጋር ሰጥቶኛል ብሎ የሚል አንድ ቃል ተናግሯል። ኢሳይያው 45 ላይ ልሂድና አንድ ቃል አሳይታችሁ ልመለስ ወደ እዝራ ላይ ማለት ነው። ኢሳይያው 45 ላይ አንድ ትንቢት ተነግሮለታል ለዚህ ሰውዬ ለአሕዛብ ንጉስ። ምን ይላል? እግዚአብሔር ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትንም ወገብ ፈታ ዘንድ በሮችም እንዳይዘጉ መዝጊያዎቹንም በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱን ደጆች ሰብራለሁ፣ የብረቱን መወርወሪያዎች እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆኑ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተደበቀችውን ሀብት እሰጥሃለሁ። ምን ትንቢት? ቂሮስ ከመነሳቱ ከ300 ምናምን ነገር ዓመት በፊት ኢሳይያስ ትንቢት ተናግሮለታል ለዚህ ለአሕዛብ ንጉስ። ከ300 ዓመት ምናምን ነገር በፊት ልክ የኢዮስያስ የሚባለው የይሁዳ ንጉስ ሆኖ በዳዊት ቤት ላይ የነገሰው እሱ ከመወለዱ አሁንም ከ250 ዓመት በፊት
ትንቢት እንደተነገረለት ማለት ነው። ከይሁዳ በወረደ ነብይ በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ ስሙ ለዳዊት ቤት ኢዮስያስ የሚባል ልጅ ይወለድለታል ብሎ ትንቢት ጮመ ነው። ነብዩ በትንቢት ተናገረ፣ ጮኸ። በዳንና በቤተል ሁለት የወርቅ ጥጆችን አቁሞ እየሰገደ በነበረበት ሰዓት ላይ ኢዮስያስ ትንቢት ከተነገረለት ከ250 እስከ 300 ዓመት በኋላ ተወለደ። እንደዚሁም ይሄ የአሕዛብ ንጉስ ምን ብሎ ኢሳይያስ ትንቢት ተናገረለት? ይኸው በሮቹን እንዳይዘጉ መወርወሮችን በፊቱ ከፍት ዘንድ ቀኝ እጁን ሊያስኩት ለቂሮስ እንዲህ ይላል። አስቀድሞ ትንቢት የተነገረለት ነበረ። እዝራ መጽሐፍት ላይ ልመለስ። ይሄ ሰውዬ ነው ትእዛዙን ያወጣው። እዝራ ጆኒ 1 2 3 ቶሎ በሉ ቶሎ ተኙ። ኦኬ ምን አለ? አስነሳ፣ አዋጅ አስነገረ። ቂሮስ መቼ ነው የነገሰው? በፋርስ ላይ 444 ቅድመ ልደተ ክርስቶስ። የፋርስ ንጉስ ቂሮስ እንዲህ ይላል። የሰማይ አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል። ያው ትንቢቱ እንደተነገረለት ማለት ነው በኢሳይያስ። በይሁዳ ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። የማን ቤት ነው የሚሰራው? በይሁዳ ያለውን የእስራኤልን አምላክ እግዚአብሔር ቤተ መቅደሱን ማለት ነው። ቤተ መቅደስ ሊሰራለት አዞታል ጌታ። ከሕዝቡም ሁሉ በእናንተ ዘንድ ማንም ቢሆን በአምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት ይስራ። አየህ፣ ቤት ይስራ። በሚኖርበት ስፍራ ሁሉ ለቀረው ሰዎች የአገሩ ሰዎች ብርና ወርቅ ዕቃን በእንስሳ ይርዱ። ይህንንም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን ብሎ ንጉሱ ምን አወጣ? በዕዝራ መጽሐፍ ምዕራፍ 1 እንዳነበብ ነው አዋጅ። በዳንኤል 9:25 ላይ ትእዛዝ ማለት አዋጅ ማለት ነው። አዋጅ ማለት ትእዛዝ ማለት ነው። ሌላ ምንም አክሮባት ጂምናስቲክ እዚህ ላይ አይሰራም። ዳንኤል ትእዛዙ አለ፣ ዕዝራ አዋጅ አለ። አዋጅ ትእዛዝ፣ ትእዛዝ አዋጅ። አሁን ዳንኤል ጋር ነው የምንሄደው። እሺ ግን ጥያቄ አለኝ እዚህ ጋር ተጠይቀኛለህ። እቺን ላሳይና ከዛ 9:25 ላይ ዳንኤል ምን አለ? ስለዚህ እወቅ፣ አስተውል፣ ኢየሩሳሌምን መጠገንና መሰራት። ስለዚህ ቂሮስ ሲፈቅድላቸው ቤተ መቅደሱን ብቻ ሳይሆን የከተማይቱን ቅጥር ሁሉ እንዲሰሩ ነው የፈቀደላቸው ማለት ነው። ኢየሩሳሌምን መልሰው እንዲሰሯት፣ ቅጥሯን እንዲሰሩ፣ ቤተ መቅደሱንም እንዲሰሩ ነው ያዘዘው። መቅደሱን ብቻ ሰርተው ቅጥሩ እንዳይሰሩ አልከለከላቸውም። ቅጥሩን ብቻ ሰርተው መቅደሱን እንዳይሰሩ አልከለከላቸውም። እኩል ነው የተፈቀደው። እግዚአብሔር ነው ሰውየውን ያስነሳው። ኦኬ። ስለዚህ ኢየሩሳሌም መጠገንና መሰራት ትእዛዙ ከሚወጣበት ጀምሮ፣ ትእዛዙ መቼ ነው የወጣው? በ444 ቅድመ ልደተ ክርስቶስ ነው። ኦኬ። እስከ አለቃው እስከ መሲህ ድረስ 70 ሱባኤና 62 ሱባኤ ይሆናል። እርሷም ኢየሩሳሌም ከተማይቱ በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ጭንቅ ያሰኘው ምን ነበር? ጠላቶቻቸው አልፈቀዱላቸውም ነበር። ሰንበላጥና ጦቢያ፣ ጌሳም የተባሉ አረባውያን አልፈቀዱላቸውም ነበር። የይሁዳን ልጆች በምድሪቱ ላይ የተቀመጡት ጥቂት ቅሬታውንም ቅሬታውን የይሁዳ ልጆችንም ይሁን ኢቭን ከምርኮ ምድር የተመለሱት እንደ ነህምያ አይነቶቹን ሁሉ ጭምር ሊያሰሯቸው አልፈቀዱም ነበር። የጭንቅ ዘመን ነበር። አንዴ ውረዱ ወሸለቆ እንጋጠም፣ እንወዳደር፣ እንፎካከር ብለው ይላሉ። አንዴ ከአረባውያን ጋራ ራሱ የይሁዳ ሰዎች አንዳንዶቹ በጋብቻ ሁሉ ሄደው እንትን ብለው በነህምያ ላይ ይዶልቱ ነበር። ስለዚህ ይዋጓቸው ነበር። ስለሚዋጓቸው ቅጥሩን ሲሰሩት የኢየሩሳሌምን በአንድ እጃቸው ጦር ይዘው በአንድ እጃቸው ደግሞ ቅጥሩን ይሰሩት ነበር። በጣም እጅግ አስፈሪ ዘመን ነበር። የአይሁድ ሕዝብ በከፍተኛ መሰደብና በከፍተኛ ውርደት ውስጥ ነበረ። ግን አምላኩ እግዚአብሔር ከሱ ጋር ያለ ሕዝብ ነው። እግዚአብሔር እንደገና ፊቱን ወደ ኢየሩሳሌም መልሷል። በመልአኩ በኩል እንደተናገረው ትንቢተ ዘካርያስ መጽሐፍ ምዕራፍ 1 ቁጥር 12 ላይ ፊቴን ወደ ኢየሩሳሌም በቅናት አንስቻለሁ መልሻለሁ ብሎ እንዳለ በዘካርያስ ማለት ነው። ዘካርያስ ምዕራፍ 1 ከተሐድሶ ውስጥ ከነበሩ
ነቢያት መካከል ናቸው ሐጌና ዘካርያስ ማለት ነው። ስለዚህ ይሄ ጭንቅ ዘመን አልፈቀዱላቸውም ነበር። ጠላቶቻቸውን ባይፈቅዱ በአንድ እጃቸው ጦር በአንድ እጃቸው ቅጥሩን ይሰሩ ነበረ ማለት ነው። እና በጭንቅ ግን ተሰራች ኢየሩሳሌም ማለት ነው። እና ዳንኤል ምን እያለን ነው? ቆይ እወቅ ብሎ የሚልበት ምንድነው? ትእዛዙ ከሚወጣበት ይሄንን እወቅ፣ ይሄንን አስተውል እወቅ ይለዋል። ምንድነው የሚያውቀው? ይሄ ነገር እንዲፈጸም የቱ አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሰ ቅዱሳንንም ይቀባ ዘንድ በሕዝብና በቅድስት ከተማ ላይ 70 ሱባኤ ተቆጥሯል። 70 ሱባኤ ከ70 ሱባኤ ውስጥ 62 ጊዜ 7 በኋላ ከ62 7 በኋላ ማለት ቅጥሩ ከተሰራ ቤተ መቅደሱ ከተሰራ ከ62 7 በኋላ መሲህ ይገደላል። አሁን ጥያቄው የሚያርፈው ቅጥሩ የኢየሩሳሌም ቅጥርና ሁለተኛው ቤተ መቅደስ ከቆመ በኋላ 62ቱ 7 ሲፈጸም መሲሁ ተገድሏል። ይሄ የተገደለው መሲህ ማን ነው ብለን ስንል የሽዋ እናገኛለን ማለት ነው። ኦኬ የሽዋ ካልን ዳንኤል የተናገረበት ዘመንና ይሄ ዛሬ የሽዋ የምትሉት ሰውዬ ማለት ነው ምን ያክል ልዩነት እንዳለው ታውቃለህ? እኔ ላንተ ልነግርህ የዘመኑ ርቀት አንድ ዘመን ይራራቃል እጅግ በጣም የዘመኑ ርቀት አይደለ?